በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከኒልማ ከነፉረ ቁልቁሎ ዋቀቶኩ አሜን። እኔ ፈዋሽ እግዚአብሔር ነኝ። ማለዳ ማለዳ አዲስ ታማኝነትህ ብዙ አማኑኤል የድንግል ማርያም ልጅ ኢየሱስ ክርስቶስ ከድካማችን አበርትተህ ከኃጢአታችን በደምህ አጥበህ ከወደቅንበት ከዛልንበት ስፍራ በፍቅር ገመድ ስበህ ዛሬም የእንደገና ዕድል ሰጥተህ በተቀደሰው ተራራ ተሰባስበን ያው ቃልህን እንድንሰማ ስለረዳህን ከሁሉ አስቀድሞ ክብርና ምስጋና አምልኮና ውዳሴ ለገናናው ስምህ ይሁን። የብርሃን ልብስ ለብሳችሁ የብርሃን ጌታ የሆነውን እግዚአብሔርን የምታገለግሉ አእይንተ እግዚአብሔር አባቶቼ ካህናት፣ ለተልእኮ ምስጢር የምትፋጠኑ ዲያቆናት፣ ሽበታችሁ የክብር ዘውድ የሆነላችሁ አባቶቼና እናቶቼ፣ ወንድሞችና እህቶች፣ ሰላም እግዚአብሔር የበዛላችሁ ሕፃናት ጭምር ሰላምን በሰበከልን በሰላማዊው ኢየሱስ ክርስቶስ ፍጹም ሰላምና ፍቅር እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። ምስጋና የባህሪ ገንዘቡ ነው አምላካችን እግዚአብሔር ይመስገን ብለን እንድናመሰግነው የምስጋናን ዘውድ በአንደበታችን ስላኖረ ስሙ የከበረና የተመሰገነ ይሁን። የመዳናችን ምክንያት የአዲስ ኪዳን ኪሩብ የጸጋ ሁሉ መፍሰሻ እግዚአብሔርን ያየንባት ዓይናችን እግዚአብሔር ጋር የተግባባንባት ቋንቋችን እናታችን እናት ዓለም ጽዮን ድንግል ማርያም ስሟ የከበረና የተመሰገነ ይሁን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እግዚአብሔር በሰጣቸው ክብር መጠን የተመሰገኑ ይሁኑ። እኔ ፈዋሽ እግዚአብሔር ነኝ። ኦሪት ዘጸአት ምዕራፍ 15 ቁጥር 26። እንደ አምላካችን መልካም ፍቃድ ለተወሰነ ደቂቃ ከኔ ጋር የምንቆይበት ርዕስ ይሄ ይሆናል። ሁላችሁም ከኔ ጋር ይህንን ቃል እንድትሉ በእግዚአብሔር ስም እጠይቃችኋለሁ። እኔ በሉ ፈዋሽ እግዚአብሔር ነኝ። ድምፃችሁ ብዙ አይሰማም። ምናልባት የምሳው ሰዓት ቆይቷል። የእራት ሰዓት ደግሞ ገና ነው። ርዋችሁ ሊሆን ስለሚችል ብዙ አይላችሁ። እግዚአብሔር ከሁላችን ጋር ይሁን። ኦሪት ዘጸአት ምዕራፍ 15 ቁጥር 26 አንድ ጊዜ ቃሉን ከመጽሐፍ ቅዱሱ እናነባለን። እግዚአብሔር ከሁላችን ጋር ይሁን። አንተ የአምላክህ የእግዚአብሔርን ቃል አጥብቀህ ብትሰማ በፊቱም የሚበጀውን ብታደርግ ትእዛዙንም ብታደምጥ ሥርዓቱንም ሁሉ ብትጠብቅ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም፣ እኔ ፈዋሽ እግዚአብሔር ነኝና ይላል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ከላይ ጀምሮ አንተ የአምላክን የእግዚአብሔርን ትእዛዛቱን ብትጠብቅ እንደ ሥርዓቱ ብትመላለስ ሕጉን ሁሉ ብትጠብቅና በሕጉ ብትመላለስ በግብፃውያን ላይ ያመጣሁትን በሽታ አላመጣብህም። በማን ላይ ያመጣሁትን? በግብፃውያን ላይ ያመጣሁትን ክፉ ነገር ባንተ ላይ አላመጣም። ሴራ ዋቀዮ ኤገቹዳን አከ የመሳቲ ዮደዴ ቢቴ ጭቡራዎቹ አደባቴ
እየሟቀዩ ጋፈቹዳን ሰይረሳዳን አከ እየመሳት ፉልድረሳቲ ይወደደ ቢቴ ዱኩመ ወረብ ምስሪ ረትፊዴ ሲረትሙ ማሊንጎሉ ኢንፊዱ ሰይረበው በቁና ቁደሸን ለኮፍሳ ድግደሚዛ አኒ ዋቀዮ ፈይሳ ከዳጀ እኔ አምላክ እግዚአብሔር ምንህ ነኝ ፈዋሽ ነኝ። ባለፈው ሳምንት ያሳለፍነው ቅዱስ ያሬድ በድጓው ከፋፍለው ወይም አርዕስት ሰጥቶ ባስቀመጠልን መሰረት ምን ተብሎ ይጠራ ነበር? ያለፈው ሳምንት መጻጉዕ ተብሎ ይጠራ። ብዙ ዘመን በበሽታ በአልጋ ላይ የነበረው ሰው እግዚአብሔር ክንድ እግዚአብሔር ጣት ወደ እሱ ስትመጣ ብዙ ዘመን የተሸከመችውን አልጋውን እንዲሸከም ብዙ ዘመን መከራውን ያሳለፈባትን አልጋ እሱ ደግሞ በተራው እንዲሸከማት እግዚአብሔር ልጅ ኢየሱስ ክርስቶስ መጥቶ እንደፈወሰው እናውቃለን። እግዚአብሔር ወደኛ ሲመጣ በእርግጥም ፈውስ ይሆናል። ማን ሲመጣ? እግዚአብሔር ወደ ሁላችን ሕይወት ይምጣ። ሰው ሲመጣ ቁስል ያመጣ ይሆናል። ሰው ሲመጣ ሕመምን ይዞ ይመጣ ይሆናል። እግዚአብሔር ወደ ሕይወታችን በፍቅር ሲመጣ፣ እግዚአብሔር በምህረት ወደ ሕይወታችን ሲመጣ ግን ፈውስን ይዞ ይመጣል። መጻጉዕን አልጋህን መሸከም ይበቃሃል። ይሄ አልጋ ብዙ ዘመን ተሸክሞ አንተም ፈውሳተህ መተርተር ሳይሆንልህ መፈታት ሳይሆንልህ በህመም ብዙ ዘመን ደክመሃል። አሁን ግን የምትሸከመውን አልጋ ተሸክመህ ምን በል ሂድ። ብዙ ጊዜ የተሸከማችሁት መከራ ይኖራል በሕይወታችሁ። ብዙ ጊዜ ያስጨነቃችሁ ነገር በሕይወታችሁ ይኖራል። ግን እግዚአብሔር ሲመጣ የተሸከማችሁን ትሸከሙታላችሁ፣ ደግሞ ያስጨነቃችሁን ታስጨንቁታላችሁ። ማንን? እናንተ ሲመጣ እግዚአብሔር። ታዲያ የዚህ ክፍል ወይም የዚህ ትምህርት መሰረታዊ ዓላማ የሰዎች ልጆች ሁሉ ጤና የሚመጣው ወይም ሰው ፍጹም ፈውስን የሚያገኘው ከአምላኩ ከእግዚአብሔር ብቻ መሆኑን ለማስረዳት እግዚአብሔር ካልሆነ ፍጹም ፈውስ ከላይ ጀምሮ ሥርዓቱን ብትጠብቅ ሕጉን ብትጠብቅ እንደ እግዚአብሔር ፈቃድም ብትመላለስ በፊቱም የሚበጀውን መልካሙን ነገር ብታደርግ ከክፋት ራስን ብትከለከል አመፃን ብትተው እግዚአብሔር በምህረት ወደ አንተ ይመለከታል። በግብፃውያን ላይ ያመጣሁትን በሽታ በአንተ ላይ አላደርስብህም። ዛሬ ዓለም በብዙ በሽታ ትናወጣለች አይደል? ሰሞነኛው ወይ እንኳን የበሽታ ጉዳይ ነው። ብዙ ሰው አስጨንቆት በመውጣት መግባቱ የሚያስበው ስለ አንድ በሽታ። በእርግጥ እሱ ብቻ አይደለም የኛ በሽታ፣ በብዙ በሽታ ተከበን ነው የምንኖረው። ግን ከምናየው ደግሞም ከማናየው ህመም ወይም በሽታ የጠበቀን የጋረደን ዛሬን ያሳየን ዛሬን የሰጠን ማን ነው? እግዚአብሔር ነው። ጥንቃቄያችን እኮ አይደለም እዚህ ያደረሰ። መድኃኒታችን ወይም ባለ መድኃኒቶች ዛሬን አላሳዩንም። ዛሬን ያሳየን ማን ነው? ክብር ለስሙ ይሁን። በሚያምፁ ግብፃውያን ብዙ ጊዜ የአመፃ የኃጢአት መገለጫዎች የሲኦል ምሳሌዎች ናቸው። ለምን ቢባል በእግዚአብሔር ሕዝብ ላይ አምፀው እግዚአብሔርን ሕዝብ እግዚአብሔር ወልዴ ዘበኩር ብሎ የሚጠራቸውን የእስራኤልን ልጆች ያስጨነቁ በአመፃ የሚታወቁ ሕዝቦች ስለሆኑ በግብፃውያን ላይ ኃጢአትን በሚያደርጉት በሰይጣን ልጆች ላይ ያመጣሁትን በአንተ ላይ ደግሞ ምን አልልም አላደርስብህም። ግን ያን ይሆን ምኑን ጠብቅ፣ ሥርዓቱን ጠብቅ፣ የሚበጀውን ነገር አድርግ። ብዙ ጊዜ ግን እግዚአብሔር በተለያየ መልኩ በፈውስ ወደኛ ቢመጣም እኛ ግን ለፈውስ ዝግጁዎች አይደለንም። ለዚያ ነው ነቢየ እግዚአብሔር ቅዱስ ኤርምያስ በትንቢተ ኤርምያስ ምዕራፍ 51 ቁጥር 9 ላይ ባቢሎንን ፈወስናት፣ እርሷ ግን አልፈወስም አለች ይላል። ባቢሎንን ምን አላት?
ፈውስናሃ ለባቢሎን ወይ ተፈወሰት ይላል። ባቢሎንን ፈወስናት፣ ፈውስ የሚሆን ነገር ሰጠናት፣ እርሷ ግን አልፈወስም አለች። እግዚአብሔር ለዓለም የሚሆነውን ፈውስ ላከ። በእርግጥም ዓለም በበሽታ ተይዞ ዓለም በጨለማ በድቅድቅ ጨለማ ውስጥ ሆኖ በስቃይ በሞት ባርነት በዚያ ወራት እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ስለወደደ መድኃኒት የሆነውን ልጁን ልኳል። ማን ይባላል? ማን ይባላል? ኢየሱስ ክርስቶስ ይባላል። ከሰማይ መልአኩ ቅዱስ ገብርኤል ወደ እናታችን ወደ ቅድስት ድንግል ማርያም በሉቃስ ወንጌል ምዕራፍ 1 ላይ እንደምናነበው መጥቶ ወንድ ልጅ ትወልጃለሽ፣ ስሙንም አንቺ ትዪዋለሽ አላት። ኢየሱስ ትዪዋለሽ። ኢየሱስ ማለት ምን ማለት ነው? መድኃኒት ማለት። ዓለም በበሽታ ጥላ ስር ባለበት በድቅድቅ ጨለማ ተይዞ ባለበት ሰዓት እግዚአብሔር አንድ ልጁን ልኳል። ማን የሚባለው ፈሩታላችሁ? በኢየሱስ ኢየሱስ በሉት ገደላችሁ። ኢየሱስ በሉ። እዛ ቤት ስለሚታ እነሱ ከኛ ነው የወሰዱት፣ እኛ ከነሱ ወስደን አይደለም። እሺ እንዳትፈሩ። ኢየሱስ ማለት መድኃኒት ማለት በኃጢአት በሽታ፣ በአለማመን በሽታ፣ በአመፃ በሽታ ተይዞ የነበረው ዓለም እንዲድንና ፍጹም ጤና እንዲያገኝ እግዚአብሔር አንድ ልጁን መድኃኒት አድርጎ ላከ። ግን ዓለም ምን አላለች? አልተቀበለችው። ዓለም ለእርሱ መስቀል አዘጋጀች፣ ሞት አዘጋጀች፣ ሞት ደገሰች። በእርግጥ በሞቱ ሕይወትን ሰጠ። ማንም ሰው ሲሞት ትውስታ ወይም ትዝታ ብሎ ያልፍ ይሆናል እንጂ ሕይወት ሰጥቶ ያልፍም። ክርስቶስ ሲሞት ግን ለእኛ ሕይወት ነው። እርሱ ወደ መቃብር ሲወርድ እኛ ከመቃብር ወጣን። እርሱ መስቀል ላይ የመከራን ሲቃ ሲያሰማ እኛ ደግሞ የድል ዜማን አዜምን። ለዚያ እኮ ነው ቅዳሴው ላይ ሞት ሆይ መውጊያህ የት አለ? ሲኦል ሆይ ድል መንሳትህ የት አለ? እያልን ዘመርን። በሞት ላይ ስልጣን ያለውን በሞቱ ሞትን ገድሎ ለእኛ ደግሞ ስልጣን ስለሰጠን በሞቱ ላይ የድል ዜማ አዜምን። እርሱ ሲያጎነብስ እኛ ደግሞ ቀና ብለን ሄድን። ምክንያቱም ብዙ ዘመን እኛን የኃጢአት ሸክም ጎባጣ አድርጎን ነበር። ከዛ ጎባጣነት ቀና ያልነው በእርሱ የመስቀል ሥጋ፣ በእርሱ የመስቀል ሞት። ይሄንን መድኃኒት ዓለም ስላልተቀበለች ኤርምያስም ሰዎች መድኃኒታቸውን ለመቀበል እንኳን እንደሚቸገሩ ሲያጠይቅ ባቢሎንን ፈወስናት፣ እርሷ ግን ምን አላለችም? አልተፈወሰችም አለ። ዓለምን እግዚአብሔር ይፈውሳታል፣ ዓለም ግን ምን አላለችም? አልተፈወሰችም። ለሁላችን እግዚአብሔር ፈውስ ይሁን። እንግዲህ ብዙ በሽታ በዓለም ላይ አለ። ብዙ በሽታ ታውቃላችሁ አይደል? ብዙ በሽታ አለ። ስማውን ጥቀሱ ብላችሁ ብትጠቅሱልኝ ብዙ በሽታ አለ። እኔ ግን ከዚያኛው እናንተ ከምታስቡት በሽታ ወጣ ብዬ ሌላ ማየት ፈልጋለሁ። የመጀመሪያው በዓለም ላይ የሚታየው በሽታ አመፃ ነው። ምንድነው አልኳችሁ? አመፃ። የዓለም የመጀመሪያው በሽታ አመፃ ነው። በኦሪት ዘፍጥረት ምዕራፍ 11 ቁጥር 1 እስከ 9 ያለውን ክፍል ስናነብ በባቢሎን ሰዎች ተሰብስበው ጡብ ሰርተው እንደ ድንጋይ ጡብ አመቻችተው ሕንፃን መገንባት ጀመሩ። ወደ ሰማይ የሚደርስ ሕንፃ። ለጊዜው በእነሱ እይታ ሰማይ የሚነካ በእግዚአብሔር መንግሥት ላይ አመፃን የሚያደርግ አመፃን የሚያስነሳ መንግሥት ለመገንባትና ሥርዓት ለመስራት እነዚህ ባቢሎናውያን አንድ ሕንፃ መገንባት ጀመሩ። ያንን ግንብ እየገነቡ ወደ እግዚአብሔር ከፍታ ለመውጣት መታሰቢያቸው እንዳይጠፋ ለማድረግ ያለ እግዚአብሔር ሐሳብና ፈቃድ ግንብ መገንባት ጀመሩ። እግዚአብሔርም የእነሱን ነገር ተመልክቶ እነዚህ ይላል መጀመሪያ መጽሐፍ ቅዱስን ስታነቡ ዘፍጥረት 11 ላይ በምድር የሚኖሩ ሁሉ አንድ ቋንቋ ነበራቸው ይላል። ስንት ቋንቋ? እግዚአብሔር በእውነት አንድ የፍቅር ቋንቋ ለሁላችን ይስጠን። ዛሬ ምድር በተለያየ ቋንቋ መብዛት ትጨነቃለች።
ቋንቋ በመሰረቱ ሰዎች እንዲግባቡበት የመጣ መሳሪያ መገለገያ መሳሪያ እንጂ በራሱ አንዳች መለኮታዊ ነገር አይደለም። ነው አይደለም። ሰዎች እንዲግባቡ ለምሳሌ እናንተን ተነሱ ብላችሁ ወይም ተቀመጡ ብላችሁ ይህን ቋንቋ ነው የምልክት ቋንቋ አይደል? ግን ሰው በአንድም በሌላም ያምጻል። ስለዚህ እግዚአብሔር አመጻቸውን ስላየ ወደ እግዚአብሔር ከተማ ወደ እግዚአብሔር መንግሥት የሚያደርጉትን አመጻ እግዚአብሔር ስለተመለከተ ኑ እንውረድ ብሎ እግዚአብሔር ወደ እነሱ መጣ። የሚናገሩት ቋንቋ ስንት ነበር አልኳችሁ? አንድ ቋንቋ። ታሪኩን ታውቁታላችሁ። አንድ ቋንቋ የነበራቸው ግን ቋንቋቸው ምን እንደበላለን። ባቢሎን ማለት የተደበላለቀ ማለት። ባቢሎን የኃጢአት መገለጫ። ሁልጊዜም ባቢሎን የኃጢአት ከተማ፣ የኃጢአት መገለጫ፣ የኃጢአት ስፍራ ናት። የምድር ርኩሰት ሁሉ ናት ባቢሎን። ቋንቋቸው ተደበላለቀባቸው። የእነሱ ዓላማ ማንን መውጋት ነበር? ማንን መውጋት? እግዚአብሔርን መውጋት። ይቻላል? አይቻልም። ዛሬም ትውልድ በብዙ መንገድ አምጿል። በአንድም በሌላም በእግዚአብሔር ላይ ያመፅን ነው። ራሳችሁን ጠይቁ። ወደ ራሳችሁ ተመልሳችሁ በእግዚአብሔር ፊት እንዴት ያለ አኗኗር እንዳላችሁ አስተውሉ። ሰው ሕጉን ካልጠበቀ በአመፃ ነው። ሰው ለእግዚአብሔር ምስጋናን መሰዋት ካልቻለ በአመፃ ነው ያለው። እኛ ስንቀበላና መሰገን ሲጎድልብን ደግሞ እናጉረመርማለን። በእኛ አንዳች የተለየ ነገር ሳይሆን ቀኑን ሙሉ ግን እያጉረመረምን ቀኑ ያልፋል። ለምስጋና ጊዜ የለንም። ቅዱሳን ሐዋርያትን ብትመለከቱ ግን በዚህ በሐዋርያት ሥራ ምዕራፍ 16 ላይ ቅዱስ ጳውሎስና ሲላስ አንዲት የሟርተኝነት መንፈስ የነበረባትን ሴት ብዙ ጊዜ በጥንቆላ ገንዘብ ታስገባ የነበረች ሴት ስታስጨንቃቸው ከኋላቸው እየሄደች እነዚህ የልዑል አምላክን መንገድ የሚነግሯችሁ የልዑል እግዚአብሔር ባሪያዎች ናቸው ያለች ስታስጨንቃቸው ቅዱስ ጳውሎስ ዘወር ብሎ አንተ ክፉ መንፈስ በናዝሬቱ በጌታ በኢየሱስ ክርስቶስ እናዝዛለን ከሷ ውጣ አለው። ወጣ። ጌቶቿ ግን የትርፋቸው ዋጋ እንደተቋረጠ ባዩ ጊዜ ቅዱስ ጳውሎስና ሲላስን እኛ አይሁድ ስንሆን እነሱ ደግሞ ሮማዊ ሲሆኑ በሕጋችን ሊደረግ ያልተገባውን ያደርጋሉ ብለው በሸንጎ ፊት ከሰሱት። ሸንጎውም ቅዱስ ጳውሎስና ሲላስን በገበያው መሃል ደብድበው ቀጥቅጠው ለወህኒ ጠባቂው ሰጡት። እርሱም ወደ ውስጠኛው ክፍል አስገብቶ ከግንድ ጋር ጠርቆ እንዲያስራቸው አዘዙት። ቅዱስ ጳውሎስና ሲላስ ምንም አላጠፉ፣ ምንም አልበደሉ። የክብርን ወንጌል ነው የሰበኩት፣ ድውያንን ነው የፈወሱት። ግን የክብር ወንጌል ሲገለጽ ስላልተስማማቸው ቅዱስ ጳውሎስና ሲላስ ተገደሉ። ዛሬም ቤተክርስቲያን ስታብብ፣ ቤተክርስቲያን ሲያምርባት፣ ዝማሬው ከፍ ሲል፣ ቅዳሴው ሲሰማ ቤተክርስቲያንን ድምጿን መስማት የማይፈልጉ ቅዳሴው እንዳይሰማ፣ ማህሌቱ እንዳይሰማ፣ ዝማሬው እንዳይዘመር የሚፈልጉ ሰዎች ዛሬም በአንድም በሌላም በአገልጋዩ ላይ በአማኙ ላይ የተለያየ መከራ ያደርሳሉ። በሀገራችን እንኳ ብዙ ነገር አይተናል። በእኛ ምድር ክብር ይግባው እግዚአብሔር። ግን ብዙ ቆራጥ ልጆች አሏት ቤተክርስቲያን አንገታቸውን ለሰይፍ ስለተሰጥተው ያልፉ በሰማይ ነጭ ልብስ የሚሸልሙ ውድ ልጆች አሏት። ቅዱስ ጳውሎስና ሲላስ ለክብረ ወንጌል ተደብድበው ወደ እስር ቤት ይወረዱ። በእስር ቤት ፊታቸው ደም በደም ሆኖ ዓይናቸው አጥቶ ተደብድበው ከግንድ ጋር ደግሞ በእግር ብረትና በእጅ ሰንሰለት ታስረው ግን የሚገርመው ሌላው እስረኛ ሁሉ ቁጭ ብሎ ቅዱስ ጳውሎስና ሲላስ ደማቸው እየፈሰሰ ዓይናቸው አጥቶ ፊታቸው የሆነ ነገር መስሎ እነሱ ግን በዜማ እግዚአብሔርን ያመሰግኑ ነበር ይላል። በዜማ ምን ይሉ ነበር? ተደብድበዋል፣ ተቀጥቅጠዋል፣ እግራቸው በብረት እጃቸው በሰንሰለት እኮ ታስረዋል። ግን በዜማ እግዚአብሔርን ምን ይሉ ነበር? ያመሰግኑ ነበር። እኛ ምን ደርሶብን ነው ታዲያ የምናጉረመርመው? እኛ ምን ሆነን? ጥቂት ነገር ስለጎደለብን ያሰብነው ጥቂት ነገር በእኛ ፍቃድ ስላልሆነ
ቀኑን ሙሉ ያጉረመረመ ለአንዳች ነገር እንኳን እግዚአብሔር ሆይ ስላበዛህልኝ ነገር አመሰግንሃለሁ ብለን አናውቅም። በእውነት የድካማችን ነው። እስኪ እጆቻችሁን ከፍ አድርጉ። አሁን እናንተ እጃችሁን ከፍ አድርጋችኋል። እጅ ከፍ ማድረግ ይፈልገው ግን እጆቻቸው የሌሉ ሰዎች አሉ አሉ። ታዲያ ስለዚህ ለምን አትቆሩም? እናንተ ለምን አታመሰግኑም? እግዚአብሔር አውርዱ ይስጥ። ይሁላችሁ ከዚህ ሰዓት ጀምሮ ማታ ስትተኙ ጸልያችሁ እኔ ተኛለሁ አንተ አትተኛም አባት ሆይ ጠብቀኝ ብላችሁ ተኙ። ጠዋት ስትነሱ ደግሞ ቀና ስትሉ ትላንት በአልጋቸው ላይ የቀሩ ወደ መቃብር የወረዱ አሉ። አባት ሆይ ዛሬም ባንተ ቸርነትና ጥበቃ እኔ ዛሬ ነቅቻለሁ፣ ስለዚህ አመሰግንሃለሁ በሉት እግዚአብሔር። እጆቻችሁ ሲዘረጉ ትላንት የሚዘረጉ የሚታጠፉ የነበሩ ዛሬ ግን የሰለሉ ክንዶች አሉ። የኔ እጆች ዛሬ ይዘረጋሉ፣ ይታጠፋሉ። እግዚአብሔር ሆይ ስለዚህ አመሰግናለሁ በሉት። ከመኝታ ወርዳችሁ እግሮቻችሁ ሲራመዱ ትላንት የሚራመዱ የሚሄዱ የሚመላለሱ የነበሩ ዛሬ ግን በዊልቸር በሰዎች የሚገፉ መሄድ የማይችሉ አሉ። እኔ ግን ዛሬም አባት ሆይ እራመዳለሁ፣ ስለዚህም ደግሞ አመሰግናለሁ በሉት። ጆሮአችሁ ሲሰማ አይናችሁ ሲያይ ጆሮአችሁ ሲያደምጥ እግዚአብሔርን አመስግኑት። በራችሁን ከፍታችሁ ወጣችሁ ሰው ሲመላለስ ስታዩ አባት ሆይ ከተማው ሰላም አድሯል ማለት ነው፣ ስለዚህ አመሰግንሃለሁ በሉት። ምክንያቱም በሰዎች ጥበቃ ከተማ ሰላም ሊሆን ስለማይችል ቅዱስ ዳዊት እግዚአብሔር ካልጠበቀ ሰራዊት በከንቱ ምን ይላል? ይተጋል። ስለዚህ በሕይወታችሁ ውስጥ ምስጋናን አብዙ። ብዙ ሰው ምስጋና የለውም። ከትላንትና እየተዋሰ ዛሬን ያለቅሳል። በትላንትና ጉዳይ እንደዛ እንዳልኩ ገጥሟቸው ጋር እንደዛ ነሰው እኔ እኮ የዛሬ ዓመት እያለ በትላንትና ጉዳይ ዛሬ የሚያለቅስ ትላንት እኮ አልፏል አይደለም? ዛሬ የሚሰጠን እግዚአብሔር የእንደገና እድል የሰጠን እግዚአብሔር አመስግነን መስራት ሲቻል ከትላንትና ቀለም እየወሰድን ዛሬ የምንጽፍ በትላንትና ችግር ላይ ቆመን ስለ ትላንትና ችግር ብቻ የምናወራ የዛሬ መፍትሄ ይዘን መሻገር ማንችል ልንሆን አይገባም። ጎበዝ ሰው ዝናብ ሲያካፋ ዝናብ ሲዘንብ ሰነፍ አይ ዛሬ ደግሞ አየሩ ሲያስጠላ ምን አይነት ቀን ነው በጣም ያስጠላል ቀኑ ይላል ሰነፍ። ጎበዝ ብርቱ ሰው ግን ዝናብ እየዘነበ ነው ክረምት ገብቷል ማለት ነው። ስለዚህ በክረምት ምን ብሰራ ያዋጣል፣ ጥላ ብሰራ ቦት ብሰራ ያዋጣል ብሎ ያስባል። ክፉ መስለውን ነገር ከእግዚአብሔር ጋር ሆኖ በመልካም አጋጣሚ ለውጦ መኖር። በተለይ ወጣቶች ስለሆናችሁ ነው የሚላችሁ። በእናንተ የሆነው ከሰው የተለየ ነገር በእናንተ ሕይወት አልሆነም። ስለዚህ እናንተ አሸናፊዎች ብርቱዎች እንደሆናችሁ ያውም ደግሞ የአሸናፊነት ስልጣን ሁልጊዜ ሊሆን የእግዚአብሔር ልጆች ነው ተብሎ በምድር ቢሆን በሰማይ የተሰጣችሁ እናንተ የእግዚአብሔር ልጆች ቀናችሁን በማጉረምረም ሳይሆን በምስጋና ይላል እግዚአብሔር ይርዳል። ስለዚህ ከአመፃ እንውጣ፣ ከማጉረምረም እንውጣ። ይልቁንም በእግዚአብሔር ፊት እግዚአብሔርን በማመስገን እንመላለስ። አንዱ የዓለም በሽታ ምንድነው አልኳችሁ? አመፃ። ስለዚህ ለእግዚአብሔር እሺ ማለት እንጂ እንዴ ማለት አይገባም። ነቢየ እግዚአብሔር ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 ጀምሮ እስመ ፈቀድክሙ ወሰማዕክሙኒ በረከተ ምድር ትበልዑ ወኢሰማዕክሙኒ መጥባይት የተበላክሙ ይላል። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ምን ትላላችሁ? ትበላላችሁ። እምቢ ብትሉ ግን እሱ ከባድ ነው። ስለዚህ በሰይፍ ላለመበላት በበሽታ ላለመጎዳትና እግዚአብሔር እቅፍ ላለመውጣት ማንን እሺ እንበል? እግዚአብሔርን። እንቤ በልዑ ለጋኔን እንዳለ ደግሞ ሐዋርያው ሰይጣንን እንዲበሉት እግዚአብሔርን ደግሞ ምን በሉት? እሺ በሉት። እግዚአብሔር ወደ እናንተ ሲቀርብ ሰይጣን ደግሞ ከእናንተ ምን ይላል? ይሸሻል። እግዚአብሔር ሁላችንን በቸርነቱ ይርዳል። እንግዲህ አመፃ እግዚአብሔርን እንዲህ ማለት ወይም ለእግዚአብሔር አለመገዛት አለመታዘዝ ነው። ሁለተኛው በሽታ ስንፍና ነው። ምንድነው አልኳችሁ? ከኔ ጋር ናችሁ አይደል? እግዚአብሔር ከሁላችን ጋር ይሁን። ሁለተኛው ስንፍና ነው። ቅዱስ ዳዊት በመዝሙር 15 ላይ ይብል አብድ በልቡ አልቦ እግዚአብሔር ይላል። ሰነፍ በልቡ እግዚአብሔር
የለም ይላል። ማን በልቡ ነው የሚለው? ያለም ጥበብ እንግዲህ ማን በልቡ አልኳት። ሰነፍ በልቡ ማን የለም ይላል? እግዚአብሔር የለም ይላል። ጎበዝ በልቡ እግዚአብሔር የለም ይላል አይልም። ስለዚህ ሰው እግዚአብሔር የለም የሚለው ምን ሲሆን ነው? ሰነፍ ሲሆን ነው። ሰነፍ ሰው ነው እንጂ እግዚአብሔር የለም የሚለው ጎበዝ ሰው፣ ብርቱ ሰው፣ ጠቢብ ሰው እግዚአብሔር የለም አይልም። ለምን ከተባለ እግዚአብሔር ስላለ። እኛ ማረጋገጫ አቅርበን አይደለም እግዚአብሔር መኖሩን የምናስረግጠው፣ ግን እግዚአብሔር በእርግጥም ስላለ ከኛ ሐሳብ በላይ ከኛም አእምሮ በላይ ሆኖ እግዚአብሔር ስላለ የኛ ብዙ ማስረገጫ አያስፈልግም። ግን ሰነፍ በልቡ ማን የለም ይላል? እግዚአብሔር የለም ይላል። አሁን አንዱ የዓለም ኃጢአት የዓለም አመፃ ወይም በሽታ ስንፍና ነው። ስንፍናው ደግሞ ማን የለም ማለት ነው? እግዚአብሔር የለም ማለት ነው። አሉ አሁን ብዙ ሰዎች ይላሉ። በእርግጥ ሶስት አይነት ሰዎች አሉ። ኤቴይስትና ኖስቲሲዝም ይባላል። እግዚአብሔር አለ ብለው የሚያምኑ አሉ። እግዚአብሔር የለም የሚሉ አሉ። እግዚአብሔር ቢኖርም ባይኖርም ዓለም እንዳለች ምትላለች ትቀጥላለች የሚሉ አሉ። እግዚአብሔር አለ አረ በእውነት አለ፣ በጣም አለ፣ በደንብ አለ አይደል? እናንተ አይምሮ አላችሁ እውነት? እስኪ ያሳዩ ወጣቶች አይምሮ አላችሁ? ወደኛው ናችሁ? የሚያሳየኛል ከእናንተ ውስጥ የሚያሳየኛል ይሄን ነው አይደል? እግዚአብሔር አለ የሚያሳየኛል አለን። ይሄን አሁን የሰነፎቹ አገላለጽ እግዚአብሔር አለ ካልክ እስኪ ያሳየኝ ነው የሚሉት። ምን በለኝ? ይኸው እኛ አንድን ነገር ማየት አልቻልንም ማለት የለም ማለት አይደለም ነው እንዴ? እኛ ስለማናየው ነፋስ አለ የለም? ነፋስን ማየት እንችላለን፣ ግን አለ የለም ነፋስ? ነፋስ መኖሩ ጎማ ምስክር እኮ ነው አይደል? ለነፋስ መኖር ጎማ ምስክር ነው። ጎማ የሚንቀሳቀሰው በምንድን ነው? ጠግቦ የሚውለው በምንድን ነው? በነፋስ ነው። ያለ ነፋስ ጎማ ምንም አይደለም። ነፋስን ስለማታየው የለም እንደማትል ሁሉ አይምሮህን ማሳየት እንደማትችል ወይም ማሳየት ስላልቻልክ የለም እንደማትል ሁሉ በአንተ ስጋዊ ሐሳብ ወይም በአንቺ በእኔ ስጋዊ ሐሳብ እግዚአብሔርን እንደዚህ ማሳየት ስላልቻልን እግዚአብሔር የለም ማለት አይደለም። እግዚአብሔር በእርግጥም ከዘመናት በፊት ነበር። ስለዚህ ብዙ ማስረጃ ማንሳት ይቻላል፣ ብዙ ነገር ማለት ይቻላል። በእርግጥ በሕይወታችን ቀምሰን ካየነው የተነሳ እርሱ እግዚአብሔር አለ ይል አረ አለ አለ። ሁለተኛው እንዳልኳችሁ ስንፍና ነው። ስንፍናው ደግሞ ማን የለም ማለት ነው? እግዚአብሔር የለም ማለት ነው። ሶስተኛው መቃወም። ሶስተኛው የዓለም በሽታ መቃወም። ቀኑን ሙሉ ዓለም ለመቃወም ነው የምታሳልፈው። ክርስቶስን ትቃወማለች፣ መስቀሉን ትቃወማለች፣ ስሙን ትቃወማለች፣ ቤተ ክርስቲያንን ትቃወማለች፣ ቅዱሳንን ትቃወማለች፣ መላእክቱን ትቃወማለች። ዓለም ሌላው ከባዱ በሽታዋ ተቃውሞ፣ መቃወም። በሕይወታቸው ውስጥ ለመቃወም ሳይሆን ለማወቅ፣ ለመረዳት፣ ለማመን ሞክሩ። በየትኛውም ሁኔታ ውስጥ ቢሆን መቃወም ጠባብ ያደርጋል። መቃወም በጣም ትንሽ ያደርጋል። ዓለም ትቃወማለች። ክርስቶስ ሲሰበክ ተቃውሞ ታነሳለች። ሰላም ሲወራ፣ ፍቅር ሲሰበክ፣ አንድነት ሲሰበክ፣ መተባበር ሲሰበክ ከሁሉ በላይ የሆነው ሰማይን ያለ ምሰሶ ምድርን ያለ ካስማ ያጸናው ልዑለ ባሕርይ ቅዱስ እግዚአብሔር ሲሰበክ ዓለም በስንፍናዋ ትቃወማለች። ስለዚህ የዓለም ሌላው በሽታ ተቃውሞ። እግዚአብሔር ከተቃውሞ ሕይወት ያወጣል። አራተኛው ሰዓት ስለሌለ ቶሎ ቶሎ ለመጨረስ ያህል አራተኛው የዓለም በሽታ ጥጋብ ነው። ምንድነው አልኳችሁ? ጥጋብ።
ጥጋብ በጣም አስቸጋሪ ነው፣ እጅግ ከባድ ነው። ብዙ ሰው በተራበበት ዘመን ለእግዚአብሔር የሚመች አይነት ሕይወት ያለው እያማረረም ቢሆን መጠጊያ እግዚአብሔር ነው፣ እኔ ያለ እግዚአብሔር ማን አለኝ ብሎ የሚል ሲጠግብ ግን ሰው በእግዚአብሔር ላይ እግሩን ያነሳል። ሰው በእግዚአብሔር ላይ አንደበቱን ይዘረጋል። ስለዚህ ነቢየ እግዚአብሔር ሆሴዕ በትንቢተ ሆሴዕ ምዕራፍ 13 ቁጥር 16 ላይ እንደዚህ ይላል፣ ከተሰማሩ በኋላ ጠገቡ፣ በጠገቡም ጊዜ አላችሁ አይደል? ከተማ ወይም ሰፈር ሄደሷል። እግዚአብሔር ከሁላችን ጋር ይሁን። ሆሴዕ 13 ቁጥር 16 ላይ ከተሰማሩ በኋላ ጠገቡ፣ በጠገቡም ጊዜ ልባቸው ታበየ፣ ስለዚህ ረሱኝ ይላል። ከተሰማሩ በኋላ ጠገቡ። ምን አሉ? ጠገቡ። ወደ መስክ ወጥተው ወደሚበላው ስፍራ ሄደው ልክ የእስራኤል ልጆች ወደ በረሃ ወደ ሜዳ እየወጡ በአንዳንድ ጎሞር እየሞሉ መና ይለቅሙ እንደነበረው መና ሰፍራው ይወስዱ እንደነበረው ሁሉ ከተሰማሩ በኋላ ምን አሉ? ጠገቡ። ከጠገቡ በኋላ በልባቸው ታበዩ ይላል። በልባቸው ምን አለ? ሰው ከጠገበ በኋላ በልቡ ይታበያል። ዓለም ከተሰማራች በኋላ ጠገበች፣ ደግሞም ከጠገበች በኋላ በልቧ ታበየች። በልባቸው ምን አሉ? ታበዩ። ከታበዩ በኋላ ረሱኝ ይላል። ምን አሉ? ረሱኝ። እግዚአብሔርን መርሳት የጥጋብ ውጤት ነው። ስትጠግቡ ያኔ እግዚአብሔርን አመስግኑ እንጂ እግዚአብሔርን እንዳትረሱ። ስትጠግቡ ያን ጊዜ ለምስጋና ሰልፍ ተዘጋጁ እንጂ እግዚአብሔርን እንዳትረሱት። ተሰማርተን መጀመሪያ ጸልየን ለምነን በእግዚአብሔር ፊት ተንበርክከን በእንባ ወጥተን እግዚአብሔር ሆይ ከቤትህ አልጠፋም፣ ከደጅህ አልለይም፣ አገለግልሃለሁ፣ እባክህን እንዲህ አድርግልኝ ብለን እግዚአብሔር ፊት ለምነን እሱም በኪዳኑ ለምኑ ይሰጣችሁማል ባለው አምላካዊ ቃል መሰረት የለመነውን ልመና ሰጥቶን የጠየቅነውን ጥያቄ መልስ ሰጥቶን ከወጣን በኋላ ግን ከተሰማራን በኋላ ጠገብን። ከጠገብን በኋላ ደግሞ በልባችን ታበይን ወይም ኮራን። እንደኔ ያለ ማን አለ? በሰገነት ላይ ስንቆም ሰዎች ጎንበስ ማለት ሲጀምሩ ለኛ ሰዎች ሙገሳ መስጠት ሲጀምሩ ስማችን በአደባባይ መውራት ሲጀምር ስለኛ ትንሽ መነገር ሲጀምር ታበይን፣ ኮራን። እዚያም እግዚአብሔርን ምን አለው? ረሱ ማለት እግዚአብሔርን መርሳት በእውነት ክፉ ነው። እግዚአብሔር ሁላችንን በምሕረቱ ያስታውሰን ያስበን። ረሱኝ። ከተሰማሩ ከጠገቡ ከበሉ በኋላ ልባቸው ታበያ፣ ስለዚህም ረሱኝ ይላል። የመጨረሻው ወይም በዚህ ክፍል የምናየው ጥጋብ እግዚአብሔር ላይ የሚደረግ አመፃ ነው። ከዚህም የተነሳ አንዱ የዓለም በሽታ ጥጋብ ነው። ከጥጋብ ተመልሰን በምስጋና እንድንኖር እግዚአብሔር በቸርነቱ ሁላችንም ይርዳል። ዓለም ለምን አልዳነችም ይመስላችኋል? ለምን ፈውስ አላገኘች? ርዕሳችን ምን ነበር? እኔ ፈዋሽን እግዚአብሔር ነኝ። ታዲያ ዓለም ለምንድን ነው መፈወስ ያልቻለችው? ፈውስ ማግኘት ያልቻለችው? የመጀመሪያው መድኃኒቷን ስላላወቀች። ምኗን ስላላወቀች አልኳል? መድኃኒቷን ስላላወቀች። ብዙ ሰው በከነማ በፋርማሲ በመድኃኒተኞች እጅ የወደቀውን ያህል መድኃኒቱን ለመፈለግ አልደከመም። መድኃኒታችን ማን ነው? ስለዚህ መድኃኒት ካለማወቅ የተነሳ ብዙ ሰው ለሕመም ተዳርጓል። መድኃኒታችንን ማወቅ ሁልጊዜም ቢሆን ብርቱ ነው። ዓለም መድኃኒቷን ስላላወቀች ዛሬም ቢሆን በበሽታ ውስጥ አለች። ሁለተኛው መድኃኒቷን አለመፈለግ ነው። ሁለተኛው ዓለም ያልዳነችበት ምክንያት መድኃኒቷን አለመፈለግ። ምን አለመፈለግ አለባችሁ? መድኃኒቷን። ታዲያ መድኃኒት በእርግጥስ እንደ መጽሐፍ ቅዱስ አስተምሮ ምንድን ነው? የመጀመሪያው መድኃኒት የእግዚአብሔር ቃል ነው።
የማን ቃል አልኳችሁ? የእግዚአብሔር ቃል። ቅዱስ ዳዊት በመዝሙር 107 ቁጥር 20 ላይ ቃሉን ላከ ፈወሳቸው፣ ከጥፋታቸውም አዳናቸው ይላል። ቃሉን ላከ ፈወሳቸው፣ ከጥፋታቸውም አዳናቸው ይላል። መዝሙር 107 ቁጥር 20 ላይ ቃሉን ላከ ደግሞ ምን አላቸው? ፈወሳቸው። ቃሉ ሲላክ ቃሉ ሲመጣ ሊሰራ ነው የሚመጣው። አሁን ጉባኤው የተዘረጋው በዚህ ያሉ አባቶች፣ በዚህ ያላችሁ ሁላችሁ የደከማችሁት፣ የወጣችሁት፣ የወረዳችሁት እኛም ከአዲስ አበባ የመጣ ነው። ቃሉ ምን ስለሆነ ነው? ፈውስ ስለሆነ፣ ቃሉ መድኃኒት ስለሆነ ነው። ቃሉን ላከ ፈወሳቸው፣ ከአመፃቸውም ደግሞ አዳናቸው። ቃሉን ሲልክ ሊፈውሰን፣ ሊሰራ፣ ሊታደገን፣ ሊያድነን። ስለዚህ ቃሉ በእርግጥም ወደኛ መጥቷል። ደግሞ አካላዊው ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ከሰማይ ዙፋኑ ከአርያም መቅደሱ ዝቅ ብሎ መጥቶ እመቤታችን ቅድስት ድንግል ማርያም ተወልዶ ዓለምን ምን ብሏል? አድኗል። ያን ቃል ቀዳሚው ቃል ተብሎ የተነገረውን ያ ዓለም ሳይፈጠር ዘመን ሳይቆጠር የነበረው ያ አካላዊ ቃል መጥቷል። ደግሞ ዓለምን ፈውሷል። ከጥፋታቸው ምን ብሏል? መልሷል። አልገባችሁም አይደል? እዚህ ናችሁ። የሄደ ሰው አለ ወደ ቤት። አንድ ወቅት ምን መሰላችሁ? አንድ ብላቴና ደብተር አልቆበት ወደ እናቱ ሄዶ እናቱን እማዬ ደብተር አልቆብኛል አላት። እናቱ 2 ብር አስቀመጠችው። እሱም ወደ ባለሱቁ ሄዶ በ2 ብር የብር ከ50 ደብተር ገዛና መልስ ሲጠባበቅ ባለሱቋ መልስ ማግኘት አልቻለችም እና አቡሽ ቀሪውን 50 ሳንቲም ከትምህርት በኋላ ስትመለስ መልስ አዘጋጅቶ ይጠብቃለሁ አለች። ባይስማማም ያው እሺ ብሎ ሄደ። ትምህርት ቤት ደርሶ ሲማሩ አለ። በመጨረሻው ክፍለ ጊዜ የሂሳብ አስተማሪያቸው ከ4ቱ የሂሳብ ስሌት አንዱ የሆነውን ማካፈልን ነበር እያስተማሯቸው የነበረውና ተማሪዎች ገብቷችኋል አሉ። አዎ አሉ። ያው ደግሞ የመጨረሻ ክፍለ ጊዜ ነው ታወቃል አይደል? ባይገባው ተማሪ አዎ ነው ለክፍሎቹ ለመሮጥ ወደ ቤት ገብቷችኋል? አዎ አሉ። ከዛ ቀሪ ሂሳብ ያለው ልጅ አቡሽ ገብቷል አሉ። አዎ ገብቶኛል አሉ። ቦርድ ላይ የተጻፈውን ቁጥር እያሳዩ ቀሪው ስንት ነው ሲሉት ሴትዮዋ ካልከለከለችኝ 50 ሳንቲም አለ። ገብታችሁ ነው የምናንተው ከተማ ያበደራችሁ የተበደራችሁ ያደረጋችሁ ቤት ገብታችሁ ሰፈር እንዳትሆኑ ብዬ ነው። ማን ከእኛ ጋር ይሁን? እግዚአብሔር ከሁላችሁ ጋር ይሁን። ሁለተኛው የመጀመሪያው መድኃኒት የእግዚአብሔር ቃል ነው። ሁለተኛው የእግዚአብሔር ርኅራኄ ነው። ሁለተኛው መድኃኒት የእግዚአብሔር ርኅራኄ ነው። በዚህ በማቴዎስ ወንጌል ምዕራፍ 14 ቁጥር 14 ላይ ብዙ ሕዝብ አየና አዘነላቸው፣ ድውዮቻቸውንም ፈወሰላቸው ይላል። የማቴዎስ ወንጌል ምዕራፍ 14 ቁጥር 14 ላይ ብዙ ሕዝብ አየና አዘነላቸው፣ ድውዮቻቸውንም ፈወሰላቸው ይላል። ብዙ ሕዝብ አይቶ ምን አለላቸው? አዘነላቸው። እግዚአብሔር ሲያዝንልን፣ እግዚአብሔር በርኅራኄ ወደኛ ሲመጣ ፈውስ ይሆናል። ድውዮቻችን፣ ታማሚዎቻችን፣ ችግረኞቻችን ሁሉ ምን ይላሉ? ይፈወሳሉ። ስለዚህ መድኃኒታችን መሆን የሚችለው ከበሽታችን ሊፈውሰን የሚችለው በእርግጥም ፈዋሻችን አምላካችን እግዚአብሔር ርኅራኄው ነውና በርኅራኄ ወደኛ ሲመለክ አባት እንደሌላቸው ልጆች ላይተውን በገባልን ኪዳን መሰረት ርኅራኄው ከኛ ጋር ሲሆን ሲያዝንልን ያን ጊዜ እኛ እንፈወሳለን። በእርግጥም ፈዋሻችን አምላካችን እግዚአብሔር ከሁላችን ጋር ይሆን።